አዶናይና ጃኒ ለመጀመሪያ ጊዜ ትናንትና ሁለቱም በተመሳሳይ ሰዓት ስለ ግል ህይወታቸውና ስለ ፍቅር ታሪካቸው ተናገሩ እና በቲክታክ ላይቭ ላይ እየተከታተላችኋቸው እንደነበረ እንደምንገምተው የጃኒና የአዶናይን ሀሳብ አሰጣጥ እንዴት እንደተረዳችሁት ማወቅ እንፈልጋለን። እኛም ደግሞ እንዴት እንደተረዳነው ልናሳውቃችሁ እንፈልጋለን። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ቤተሰቦቻችን የቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ ቻናላችን ቫይራል እንዲወጣ እንድታደርጉልን እንጠይቃለን። ከዛ በመቀጠል ግን እንደሚታወቀው ጃኒ እና አዶናይ የፍቅር ግንኙነታቸው እንደተቋረጠ ባለፈው በቲክታክ ስቶሪ ላይ ለቀው ነበረ እና ከዚያ ወዲህ ብዙዎቹ በቃ ስለነሱ ፍቅር ታሪክ ብዙ ሰው ተጨንቋል። እውነቱን የፈለገ ማወቅ የፈለገ ብዙ ሰው አለ። ነገር ግን እነሱ በይፋ ይሄ ነው ብለው ያሳወቁት ነገር የለም። ግን እንደተለያዩ ብቻ ነው። ትናንትና ግን አዶናይ ከመነገሩ በፊት ብዙዎች አድናቂዎቻቸው እንግዲህ እንደምታውቁት ጃኒ ብዙ ተከታይ ብዙ ወዳጆች አሏት። አዶናይም እንደዛው የራሱ የሆነ አድናቂና ተከታይ ያለው ማለት ነው ቤተሰቦቻችን። ከዛ የተነሳ እንግዲህ ሰሞኑን በቲክታክ ላይ ቤተሰቦቻችን በየቦታው አዶናይ ዱባይ በሄደ ሰዓት ስለሱ ብዙ ነገር ቪዲዮ በሚለቅ ሰዓት የጃኒ አድናቂዎች አዶናይን ሲረግሙትና አንተ በሷ ነው የታወቅከው፣ አንተ አስመሳይ፣ አንተ እባብ እያሉ ብዙዎች በኮሜንት እየረገጡት ይገኛሉ። ጃኒ ግን ምንም የተናገረችው ነገር የለም። እንግዲህ እስካሁን ህዝቡ በውስጡ ሲያብሰለስለው እና ጨንቆት ሲያዳምጥ የነበረው ጉዳይ ግን ትናንትና አዶናይ በቲክታክ ላይቭ መጥቶ የተወሰነውን በግልጽ ባያወራም ግን ዋና ዋና ነገሮችን ህዝብ እንዲረዳው አድርጎ መልስ ሰጥቷል ማለት ነው። በዛ በተመሳሳይም ሰዓት ጃኒ ከሆነ አንድ ናይጄሪያዊ የሆነ ወጣት የሚኖረው ግን ዩኬ መሰለኝ ከሱ ጋር በቲክታክ ላይ እያወራትና የሆነ በቃ ሙዳቸው እንደገባላቸው ነገር አስታውቀውን ስለነበረ ወዳጆቿና አፍቃሪዎቿ እንግዲህ ጃኒን ከዛ ከልጁ ጋር እያጣመሩ እየለቀቋት ነበረ። እሱ ግን ቢሆንም የባለ ትዳር የሆነና የልጆች አባት የሆነ ሰው ስለነበር ጃኒ ትናንትና በምሬት ተውኝ፣ እኔ እናንተ አፍቅሬ እናንተ ብላችሁኝ አላፈቅርም፣ እኔ ራሴ ያልኩትን ነው ማፈቅረው፣ እኔ ራሴ ስፈልግ ነው እና በአድናቂዎቼ ስም እንደዚህ እያደረጋቸው አትሸቅሉብኝ ብላ ምርር ብላ ተናግራለች። ይሄን ፎቶ የእናንተ ላይክ መሰብሰቢያና ፈለው መሰብሰቢያ አይደለም፣ ስለዚህ ተውኝ ልኖርበት ብላ ሰጣለች ማለት ነው። አዶናይም ደግሞ በዛው ልክ እኔና ጃኒ እንደማንኛውም ሰው ስንጣላና ስንራራቅ ተሰዳድበን ተቦላልከን ወይም ደግሞ ብዙ ነገር ተባብለን አይደለም። እኔና ጃኒ በሰላም በፍቅር በሆነ መልኩ እኔ የሆነ አደጋ ቢደርስብኝ መታ እንደምጠይቀኝ እሷም ደግሞ የሆነ ችግር ቢደርስባት እጅ እንደምጠይቃት እንድረዳት የምትፈልገው ሰዓት ላይ መታ እንድጠይቀኝና እንድረዳት እኔም እንደዛው በፍቅር የሆነ መለያየት ነው ያደረግነው። ስለዚህ ምክንያታችንን ማሳወቅ ይሄ ነው ብለን ባንልም በቃ በተወሰነ በሁለታችን በእኔና በሷ መለያየት ባለበት ጉዳይ ላይ ሁለታችንን አስበንበት በሰላም በፍቅር ተለያይተናል። ስለዚህ ተውን፣ ስለኛ ብዙ አታስቡ፣ እኔና እሷ በፍቅር ነው የተለያየ ነው ብሎ እንግዲህ አዶናይ ለአድናቂዎቹ ትናንትና 20,000 ሰው እየተከታተለው መቶ ተናግሮን ማለት ነው። ህይወታችን ድራማ አያስፈልገውም፣ እኔና ጃኒ ተለያይተናል። ነገር ግን በመጥፎ ነገር ወይም እንደ ሌሎቹ ሲለያዩ እንደሚሰዳደቡ፣ ሲለያዩ እንደሚቦላለኩት፣ ሲለያዩ እንደ ጥላት እንደሚሆኑት አይደለም። የተለያየ ነው በፍቅር ነው የተለያየ ነው ብሏል። እና
ውድና የተከበራችሁ ቤተሰቦቻችን እኛም እንግዲህ እሱ ካለ እሺ ብለን የጃኒና የአዶናይን መዱናይት አምነን ተቀብለናል ማለት ነው። እናንተስ እንዴት አያችሁት? እኔ ግን ሲመስለኝ የራሴን ሀሳብ ስሰጥ የሆነ ለህዝቡ ይሄን በቃ እንጃ ወይ እሷ የሆነ ቻንስ መጥቶላት ወደ አሜሪካ እንዲወስዷት ምናምን ይመስለኛል እንጂ የምር ግን ተጣልተውና ተጠላልተው አይመስለኝም። ተስፋ ትቁረጡ ባይነኝ እና ጋይስ እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን ስጡ። ቀጣይ ይዘንላችሁ ደግሞ እንመጣለን ያለውን አዲስ ነገር። እስካሁን ያለን መረጃ ይሄ ነው። ስላዳመጣችሁን እናመሰግናለን። መልካም ቆይታ ይሁንላችሁ።